በመካከለኛው ምስራቅ የተቀሰቀሰው እሳት አዲስ ያልተጠበቀ ነገር ይዞ መጥቷል። በኢራን በኩል የዓለም አቀፉን የዋይፋይ ብሮድባንድ መስመር በሆርሙዝ ባህረ ሰላጤና በቀይ ባህር የሚያልፈውን ኬብል ልትቆርጥ እንደሆነ መሰማቱም፣ የየመን ሁቲዎች የእስራኤል የጦር ሰፈር የሆነውን ዌስት ባንክን በሚሳኤል መደብደባቸው ሲሰማ፣ ዶናልድ ትራምፕ በበኩሉ ተመድን ክፉኛ ወርፏል። የነዚህን መረጃዎች ዝርዝር ይዘንላችሁ ቀርበናል። ሀያላኑም እርስ በርስ እየተወነጃጀሉ ነው። ወደ ዝርዝር መረጃዎቹ ከመግባታችን በፊት ይህ መረጃ ለብዙዎች እንዲዳረስ ላይክ በመግጨት ሀሳባችሁን በኮሜንት በማጋራትና ለወዳጅ ዘመዶ ሼር በማድረግ አብሮነታችሁን እንድታሳዩን እንጠይቃለን። አዳዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑም። የሁቲዎች ያልተጠበቀ የሚሳኤል ጥቃት ዛሬ የቀጠናው ፖለቲካዊ ትኩሳት ወደ አዲስ ምዕራፍ ተሸጋግሯል። የየመን ሁቲ አማጽያን የኢራንንና የእስራኤል ቀጥተኛ ፍጥጫ ከተጀመረ ወዲህ ለመጀመሪያ ጊዜ ስልታዊ በሆነውና የእስራኤል የጦር ቀጠና ይዞታ ተደርጎ በሚወሰደው ዌስት ባንክ ላይ የሚሳኤል ጥቃት መፈጸማቸውን አስታውቀዋል። ይህ እርምጃም ሁቲዎች ያላቸውን የረዥም ርቀት የማጥቃት አቅም ከማሳየቱም በላይ እስካሁን በጋዛና በቀይ ባህር ተወስኖ የነበረው ግጭት ወደ መሀል እስራኤልና ወደ ተከለከሉ የጦር ቀጠናዎች መስፋቱን የሚያረጋግጥ ነው። ሮይተርስና አልጀዚራ እንደዘገቡት ይህ ጥቃት በቀጠናው ያለውን ወታደራዊ ሚዛን በእጅጉ ሊያናጋ የሚችል ክስተት ሆኖ ተመዝግቧል። የዶናልድ ትራምፕ ብርቱ ወቀሳና ተመድም ይህ በእንዲህ እንዳለ የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዓለም አቀፉ ማህበረሰብና በተባበሩት መንግስታት ድርጅት ላይ የሰላ ትችታቸውን ሰንዝረዋል። ትራምፕ ድርጅቱን የወረቀት አንበሳ ሲሉ የጠሩት ሲሆን በኢራንና በአካባቢ የታየ ያለውን አደገኛ ሁኔታም ዝም ብሎ መመልከቱ በእጅጉ እንዳሳዘናቸው ገልጸዋል። እንደ ትራምፕ አባባል የተባበሩት መንግስታት ድርጅት ጥፍርና ጥርስ የሌለው አንበሳ ሆኗል። በቃላት ከመኮንን ባለፈ በተግባር ሰላምን ለማስከበርና የኢራንን ተጽዕኖ ለመግታት አቅም አጥቷል ሲሉ በከባድ ቃላት አውግዘዋል። ይህ ንግግር በዓለም አቀፍ ደረጃ በትልቅ የፖለቲካ መነጋገሪያነት እየተጠቀሰ የዋለ ጉዳይ ሆኗል። የዓለም የኢንተርኔት ደህንነትና የኢራን ስጋትም ምናልባትም መላውን የዓለም ሕዝብ በቀጥታ ሊነካ የሚችለውና እጅግ አሳሳቢው መረጃ ደግሞ ከኢራን የተሰማ ነው። ቢቢሲና ሌሎች ታላላቅ የሚዲያ ተቋማት እንደዘገቡትም ኢራን በሆርሙዝ ባህረ ሰላጤና በቀይ ባህር ስር የሚያልፉትንና የዓለምን የኢንተርኔት ግንኙነት የሚቆጣጠሩትን የፋይበር ኦፕቲክስ ኬብሎች ልታቋርጥ እንደምትችል ፍንጮች ታይተዋል። እነዚህ ኬብሎች የአውሮፓን የእስያንና የአፍሪካን ዲጂታል ትስስር የሚመግቡ ዋና ደም ስሮች በመሆናቸው ጥቃት የሚፈጸምባቸው ከሆነ ዓለማችን በአንድ ጀንበር ወደ ጨለማ ልትገባ እንደምትችል የቴክኖሎጂ ባለሙያዎች ስጋታቸውን እየገለጹ ነው። ኢኮኖሚያዊና ፖለቲካዊ ውድቀት፣ እነዚህ ሶስት ዋና ዋና ክስተቶች ተዳምረው ለዓለማችን ይዘውት የሚመጡት አደጋ በቀላሉ የሚታይ አይደለም። የኢንተርኔት መስመሮች መቋረጥ ማለት ዓለም አቀፍ የባንክ ዝውውር መቆም፣ የአየር በረራዎች መስተጓጎልና ግዙፍ የኢኮኖሚ ውድቀት ማለት ነው። ከዚህ በተጨማሪም በሆርሙዝ ባህረ ሰላጤ የሚደረገው የነዳጅ ዝውውር አደጋ ላይ መውደቁ የዋጋ ግሽፈትን በማናር በእያንዳንዱ ግለሰብ ኑሮ ላይ ጫና ማሰረፉ የማይቀር ነው። የፖለቲካ ተንታኞች እንደሚሉት ዓለም አሁን ያለችበት ሁኔታ ከቀዝቃዛው ጦርነት ማብቂያ በኋላ ታይቶ የማይታወቅ እጅግ አደገኛና ተቀጣጣይ ወቅት ላይ ትገኛለች። በመሆኑም ክቡራና ክቡራት ውድ ተመልካቾቻችን ዛሬ ያቀረብናቸው እነዚህ መረጃዎች ነገ የዓለማችንን መልክ ሊቀይሩ የሚችሉ ናቸው። ከዌስት ባንክ የሚሳኤል ጥቃት እስከ ዲጂታሉ ዓለም ስጋት ድረስ ያሉት ክስተቶች ሁላችንም በንቃት እንድንከታተል ያስገድዱናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የትራምፕ ትችት ተገቢ ነው ወይስ የተመድ ሚና አሁንም ወሳኝ ነው? የኢንተርኔት መቋረጥ ቢከሰት ዝግጁ ናቸው? ሀሳባችሁን በኮሜንት እንድታጋሩ እንጋብዛለን። ለዛሬ የነበረን መረጃ ይህን ይመስላል። በቀጣይ በሌላ ወቅታዊ መረጃ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።